ተፈራ መኮንንና ሙዚቀኛ ቤተሰቡ ተፈራ መኮንን ለሙዚቃ ባለው ፍቅር ለጋብቻ በመረጣት ቤተሰቦቿ ተገፍቷል። ልጃችንን ለአዝማሪ አንድርም ተብሎ እርሱ ግን የእናንተ ልጅ ለማግባት ብዬ ሙዚቃ ሞያዬን አልተውም ብሎ በአቋሙ ጸና። የማታ ማታ ግን ሙዚቃውንም ልቡ የከጀላትንም ልጅ አግኝቷል። ተፈራ በኢትዮጵያ የመጀመሪያው ፒያኒስት ነው ብንል ብዙ ማንሳሳትም። የሙዚቃን ላቅ ያለ ዋጋ ለማስረዳት ብዙ ጥሯል። የአብራኩ ክፋይ የሆነችውና የአባቷን ፈለግ ተከተላ የሙዚቃና የሙዚቀኞችን ጓዳ ጎድጓዳቸውን እያሰሰች የምታጠናው ሚውዚኮሎጂስቷ ዶክተር ትምክህት ተፈራ አባቷ ስለ ሙዚቃ ምን ይል እንደነበር እንዴት አስታውሳለች። ሙዚቃ ልክ እንደ ወርቅ ውድ ናት። ለአእምሮ ሰላምን ለአካልም ጤናን ታጎናጽፋለች። የሙዚቃን ሙያ ለማሳነስ የሚሞክሩትን ጆሮ አትስጧቸው። ሙዚቃ ለሰው ልጆች ያላትን ዋጋ አያውቁምና። በሌላው ዓለም ሙዚቀኞች ያላቸውን ክብርና ዝና ብትመለከቱ ትደነቃላችሁ። እኔ ዛሬም ወደፊትም በዚህ ሙያዬ ኮራበታለሁ። እንዲያውም ግንባሬ ላይ ተነቅሼው ያየኝ ሁሉ አዝማሪ መሆኔን ቢያውቅልኝ ደስ ይለኛል ብሏል። ተፈራ መኮንን በ1921 ዓመተ ምህረት በሰላሌ ሌመን ስላሴ ነው የተወለደው። አባቱ መኮንን ተክሌ እናቱ አጸደ ወልደየስ ይባላሉ። ተፈራ በልጅነቱ በቤተክርስቲያን ትምህርት እስከ ድቁና ድረስ ተምሯል። በቤተክርስቲያን የነበረው ወረብና ሽብሸባ ተፈራን ከዜማ ውበት ጋር ያስተዋወቀው የመጀመሪያው አጋጣሚ ነበር ማለት ይቻላል። ተፈራ በ16 ዓመት ዕድሜው ተወልዶ ያደገባትን ሌመን ስላሴ ጥሎ ወደ አዲስ አበባ ተጓዘ። አዲስ አበባ እንደገባም ከአጎቱ ወይም የእናቱ ወንድም ማሞ ወልደየስ ጋር ተገናኘ። በጊዜው በምድር ጦር ውስጥ ያስተዳደር ቦታ ላይ የነበረው አጎቱ ተፈራን ወታደር እንዲሆን ለስልጣና ወደ ጅማ ላከው። ጅማ ለተፈራ ተስማሚ አልሆነችም። ጤና ያላገኘው ተፈራ እንደገና ወደ አዲስ አበባ ተመለሰና በአጎቱ አበረታችነት ክቡር ዘበኛን ተቀላቀለ። በክቡር ዘበኛም ተፈራ ከሚወዳት ሙዚቃ ጋር ለመገናኘት በቃ። ተፈራ በክቡር ዘበኛ የሙዚቃ ቡድን ውስጥ በሚሰራበት ጊዜ ለቀለም ትምህርቱም አልሰነፈም። በወቅቱ በአፍሪካ አሜሪካውያን ተቋቁሞ ወደ ነበረው የአሜሪካን ኢንስቲትዩት እየተመላለሰ ትምህርት ይከታተል ነበር። በዚህም ሰለቸኝ ሳይል ለ7 ዓመታት ያህል እንደተማረና ብዙ ዕውቀት እንዳተረፈ ከተቋሙ የተበረከተለት የምስክር ወረቀት ያሳያል። ይህንን የዓላማ ጽናት ለልጆቹ ለማጋባት በማሰብ ተፈራ እንዲህ ይላቸዋል። የክብር ዘበኛ ሙዚቃ ክፍል እየሰራው ነበር። የቀለም ትምህርቴን አሜሪካን ኢንስቲትዩት የሚባል የማታ ትምህርት ቤት ማሬ ነበር። ከጠዋቱ 12 ሰዓት ተነስቼ 2 ደረቅ ዳቦ በኪሴ ይዝና ወደ ስራ ሄዳለሁ። ስራ ቦታዬ ልዑል መኮንን ድልድይ አካባቢ ወይም ፒያሳ መንገድ ላይ ነበር። መስሪያ ቤት ስደርስ በቀጥታ የሙዚቃ መሳሪያዬን ጥናት ጀምራለሁ። ሲርበኝ ያንን ደረቅ ዳቦ እየበላሁ የማታ ትምህርት ቤት እስከምሄድ ድረስ ጥናቴን ያለማቋረጥ እቀጥላለሁ። በስተመጨረሻም ቤቴ ስመለስ ድካም ስለሚበዛብኝ እንቅልፍ ሊጥለኝ ይሞክራል። ለመተኛት ግን አልፈልግም። ስለዚህ እንደገባሁ እግሮቼን በቀዝቃዛ ውሃ ውስጥ ነክሬ እንቅልፌን አጠፋውና ትምህርት ቤት የተሰጠኝን ጥናት እንዲሁም የቤት ስራዬን በሙሉ ሰርቼ ሳልጨርስ አልተኛም ነበር። ይህ ነበር ለ7 ዓመታት የዕለት ከዕለት ኑሮዬ። ይህ ያላሰለሰው ልፋቴና ድካሜ በመጨረሻ በትልቅ ድል ተቋጭቷል እያለ ታሪኩን ለልጆቹ ይነግራቸው ነበር። ከ1953ቱ መፈንቅለ መንግስት ሙከራ በኋላ ክቡር ዘበኛ ለተፈራና ለጓደኞቹ ጥሩ አልነበረም። በዚህም ምክንያት ተፈራ የጤና እክል እንደገጠመው ጠቅሶ ደብዳቤ በመጻፍ ከብዙ ትግል በኋላ እንዲለቅ ተፈቀደለት። ተፈራን ጨምሮ በጊዜው ከክቡር ዘበኛ የለቀቁ ሙዚቀኞች በመሰባሰብ ራስ ባንድን ሲመሰርቱ ተፈራ የባንዱ ፊት አውራሪ ነበር። ራስ ባንድ በጊዜው ዝነኛ በነበረው ራስ ሆቴል ውስጥ በተፈራ ፒያኖ እየተመራ የተለያዩ ሙዚቃዎችን ሲያቀርብ ትልቅ ዝና ማትረፍ ችሎ ነበር። በወቅቱ ራስ ባንድ ተዘጋጅተው በታዋቂው ድምጻዊ ባህታ ገብረ ሕይወት ከተዜሙት ስራዎች መካከል ወደ ሐረር ጉዞ፣ ደግሞ እንደምን አለሽ፣ የጥላቻን ወሬ፣ ሃሎ ሃሎ፣ ስቃይ ዘካአሊዩ እና ካላጣሽው አካል የተሰኙት ተጠቃሾች ናቸው። እነዚህ ከላይ የተጠቀሱት ሙዚቃዎች በአብዛኛው የወርቃማው የሙዚቃ ሰው የተፈራ መኮንን የቅንብር ውጤቶች ናቸው። ይህም በወርቃማው የኢትዮጵያ ሙዚቃ ዘመን ውስጥ ተፈራን ስሙ የሚጠቀስ ሰው ያደርገዋል። ልጆቹም የእርሱን ፈለግ ተከትለው ሙዚቃ ወዳጆች ናቸው።